እሺ እንዴ አታስገድዱኝም አይደል እንዴ? ያማቸዋል እንዴ በእግዚአብሔር። አንተ ማን ሆነ በእንደዚህ አይነት ኮንፊደንስ እሷ ፊት የምትናገረው? ማንም አንተ በጣም ፈላጊ ያለ እሷ ፈላጊ የላት። እንደዛ ነው የምታስበው? ምናልባት ተሰምቷችሁ ከሆነ አላውቅም። ማን ምንድነው ተሰምቷችሁ ከሆነ አላውቅም። ራስን እንዴት ነው የምታየው? ሩታ ክብር አይደለም እኮ ሴት ባተራመስ። የኔ ወንድም እኔም እኮ ለ10-20 ልደረድርልህ እችላለሁ። ብርቅ አይደለም ይሄ በነገርህ ላይ እንደዚህ አንዴ ረባው ሀይጠጣ እንኳን አልመጣም። ቤት ሻላየንም እንደዚህ ነገር አይተናል። ታውቃቸዋለህ እኮ። ስለዚህ አሁን ሩታኔ ካንቺ ጋር እንደዚህ ነውርና መባለቅ፣ ሴት ላይ ሴት ወንድ ላይ ወንድ መደራረብ ሞገስ ክብር አይደለም። በጣም ዘልዛላነት ነው። እሺ እንዴት ብታድግ ነው አንተ? ከደዛ አንነጋለን ጋር እንዳትነካኝ እጅ ራሱ በጣም ይቀፈኛል። እንዴ ፈልገሽ እንትን የመጣሽ ያራባ ማን እኔ አይደለሁም እኮ አይደለም የጠራው አንገብግቦሽ ሞራችን ነበር። እናንተን ግን የማክበርም ምንም የማለት ፍላጎት የለም። ሰማኛ ማና ከብረን ገባ አሁን ሲገባኝ ለምኜ ነው የመጣው። ቤት በር ላይ እየመጣችሁ አንኳኩ። ሁልጊዜ ከመጣችሁ ምናልባት ልቤን ይመለስ ይችላል። አንተም እንደዛው አንቺም እንደዛው አንኳኩ። ቀን በቀን እየመጣችሁ ሲቀጥል ደግሞ ሄርሜላ ጋር አንተም አይነህም ባያችሁ ለፈለሰ ሂድ እባክህ ወደዛ። እዚህ ጋር ሩታ ስላለሽ ነው። እሺ ሄርሜላ ለምን ተነካሽ ምናምን ብለን እንኳን አብሮ ይሳለን። እዚህ ጋር እሷ ጋር መታችሁ ማስቀበል አይጠበቅባችሁም። ይመለከተናል እኮ እናመሰግናለን። ሁለተኛ ልጅ አይደለም አስረኛ ልጅ ለምን አታረግዝም? ምንም አያገባችሁም እናንተ። እኔና እሱ አውርተን የምንፈታው ነገር ነው። ለምን 10 ልጅ እዚህ ጋር አትደረድርም? አያገባሽም፣ አንተም አያገባም። ስለዚህ እኔና አንቺ እናወራለን። ከቻልሽ አባሪያቸው ከዚህ ጋር እኔ ሌላ ግርግር መፍጠር አልፈልግም። በጣም ግርግር እየፈጠርክ ነው። እኔ ግርግር አልፈጠርኩኝ። እኔ ደግሞ አልፈልግም። አንድ ነገር ልንገርህ ደግሞ እኮ ማለት ነው የማስመሰሏን ጥግ የምታየው እንዴት ሆኜ ወዲያው ስልክ ደስተኛ ሆኜ ሳውራት መጀመሪያ ኮስተር ብላ ደወለችልኝ። በአንዴን የተቀየረችው ሜሮን ማለት ነው። እና ታዲያ መጥፎ ነገር ሳትለኝ ምን ብዬ ልናደርና መጥፎ ነገር ልናገር? በሰላም እያወራኝ ሄርሜላ ቤት ገብተሽ የነበረበት መንፈስ አለ አይደል? በሱ ለምን አታወሪ? ቆይ አሁን እሷ ሌላ ናት፣ አንተ ሌላ ነህ። ምንድን ነው አድርግ የምትለው? ስለዚህ ልጅ ነው የሚያስጨንቀው። ያስጨንቀኛል። ስለ እሷ ስለ ሄርሜላ በደንብ ያስጨንቀኛል። የተከበረች ሴት ስለሆነች እዚህ ጋር ያለው ሰው ምንድን ነው? በጣም ስነስርዓት ግን እያጣ ስነስርዓት ባለው አነጋገር አለ። እኔ እያወዳደርኩኝ አይደለም ያለሁት። አንዴ ሩታ አዳምጪኝ፣ ከነሱ ጋር ልጨርስና ከአንቺ ጋር እናወራለን። እኔ እያወዳደርኩኝ አይደለም ያለሁት። ምንም ቢሆን ልጅ እናት እኮ አንዴ አዳምጪኝ፣ አታገናኝ ነገሮችን። ያም ሆነ ግን እሷ ጋር ሄደሽ እንደዚህ አይነት ግርግር መፍጠር ለእኔም ማሰብሽ ለእሷ ማሰብሽ እዚህ ህይወት ላይ አያገባችሁም ነው የኔ እያልኩሽ ያለሁት። ገባሽ? ከዚህ ጋር የሰውን እንትን እየሄዳችሁ እንደፈለክ ስትጎዳት ቆሜ እኔ በደንብ ይመለከተኛል። ስለ ሩታ ዳሪ በደንብ ይመለከተዋል። አንተ አሁን የሚመለከት ስለ ሄርሜላ ነው የምታወራው። አንተ ቢያንስ የልጅ እንግዲህ ሆዷ ውስጥ ልጅህን ይዛ የተቀመጠች ልጅ ትተህ እሱ እርግጠኛ አይደለሁኝም። ምንም ማውቀው ታሪክ የለም። እርግጠኛ አይደለም። እርግጠኛ ሆነሽም አታውሪ። አንቺም እርግጠኛ ሆነሽ አታውሪ። ያየሽው ነገር የለም አይደለ? ነገ ከነገ ወዲያ ሁሉ ነገር እኮ መሰራቱ አይቀርም። ሩታ ታውቃታለህ ማን እንደሆነች፣ ምን አይነት ሴት እንደሆነች። ሁላችሁም ውሸታም ናችሁ። በዚህ ሰዓት ማንንም ማመን አያስፈልግም። ሄርሜላ እናንተ ውሸታም አይደለችም እሷ። በቃ አሁን ስነ ስርዓትን ያዝ። የማይሆን ንግግር እንድትናገር አልፈቅድልህም ከዚህ በኋላ። ሰምተኛል። በጣም ልክህን እያለፍክ ነው። ዝም አልኩ ሰማሁህ እንዴ? ነገሮችን የሆነ ትስተካከላለህ ብዬ እኔንም እኔና አንቺ እንድናወራ ከፈለሽ እነሱ ከዚህ ጋር ባረኩ እኔን አቁመህ ዲስሪስፔክት የምታደርግበት አቋም ላይ አይደለህም አሁን። ሰምተኛል። ያ ነገር አልፏል። በጣም አበቃ፣ አከተመ ያ ጉዳይ። ገብተዋል። አሁን እዚህ ጋር ቆመህ እንትና እንደዚህ ነው እንትና እንደዚህ ነው እያልክ እኔን የምታወዳድርበት ሁኔታ ላይ አይደለህም። በመጀመሪያ እያወዳደርኩ ያለሁት እኔ አይደለሁም። አወዳደርክ እንጂ ስነ ስርዓትን ትይዛለህ እኮ። ከአሁን በኋላ ስርዓትን ትይዛለህ። እኔ ራስ ላይ ያየኸው ከኔ ራስ ላይ ውረድ የሚባል ነገር አያውቅም እንዴ? ሁለታችሁም ነው። ምን አደረግን? ምንድን ነው ያደረግነው? ከጎኗ ስለሆነ ጉዳት እኔ መስመር ምናምን ስለምትፈልግ ነው እነሱ ከኔ ጎን እንዲሩቅ የምትፈልገው። አንተ ስታወራት ነው ትዝ የምትለው። ጀመር እኛ አንድ ነገር ልንገርህ ነው ገባ? ሩታ ለሁለተኛ ልጅ ይዛለች። ስለዚህ ያ ጉዳይ ይመለከታል ነው እንጂ ያለው አንተ ከሄርሜላንም ከአርባሴ ጋብቶ እኔ ጉዳይ አይደለም። እቀፍላት ልጇን ችግር የለውም። ምን ችግር አለ? ስነ ስርዓት ግን ያዝ። በጣም የማይሆን ንግግር ነው እያወራ ያለው። ገባ? አሁን አንተ ግን ኑሬ ደስ ነው የሚለኝ እንዴ ልጅ የብዙ ልጆች አባት መሆን እኮ ደስተኛ ነው የሚያደርገው። እሷም አሁን ብታረግዝ አይከፋኝም። ባይዘው ደስተኛ ነኝ። እንዴ ምን ችግር አለው? ምንድን መንዘላስ ነገር ያየው ምንድን ነው? ይኸውልሽ አንድ ነገር ልንገርሽ። በመጀመሪያ ሰው ጋር ከመፍረድሽ በፊት የራስሽን ነገር ከኔ ጋር አይደለም። የራሴ ነገር ምን አንተን ይረብሻል?
አልፈልጋትም። እንዴ ምን ልታመጪ ነው? በግድ ነው እንዴ? ስነ ስርዓት ግን ያዝ። እንዴት ነው የሚያጎራጭ? ቢያንስ አክብራት። ሌላው ነገር ይቅርታ። ታጠገብ ቆማለች እኮ ስታስጠላ፣ በጣም የሚያስጠላብህ እኔና አንቺ እንድናወራ አባራቸው እያልኩሽ እኮ ነው። አለም ደግሞ እኔ ስማኝ፣ ይኸውልህ አሁን እነሱ ከኔ ህይወት አለመውጣታቸው እኔ ጎን መሆናቸው በነገሮች ሁሌም እኔ ግን አንቃችሁ ቤት ውስጥ ታኖሩኛላችሁ።